አካባቢው የነበሩ አባቶች መምህር ፍስሐ ገብረሕይወትና መላከ ገነት ተስፋውን ፍስሐ አስተባብረው የአቶ ዳዲ ቡልቃ ቦታ በመጠየቅ ሲፈቀድላቸው ጥር 9 ቀን 1986 ዓ.ም አሁን ባለበት ቦታ የሳጣራ ቤት በመስራት ከመንበረ መንግስት ቅዱስ ገብርኤል ቤተክርስቲያን ታቦት ቅዱስ ሚካኤልን በማምጣት ጥር 10 ቀን 1986 ዓ.ም ጥቁር አባይ አካባቢ የከተራ በዓል ተከበረ። ወዲያውኑም ባልታድ መንደር ውስጥ ነዋሪ በነበሩት መምህር ፍስሐ በተባሉ ደገኛ አባት ከግቢ ገብርኤል የመጣው ታቦት ቅዱስ ሚካኤል አቶ ዳዲ ቡልቃ በደስታ በሰጡት የእርሻ መሬት ላይ ተተከለ። በወቅቱ ታቦተ ቅዱስ ሚካኤል የገባው ከሳጣራ በተሰራ ትንሽ መቃኛ ቤተክርስቲያን ውስጥ ነበርና በዚህ ምክንያትም ለተወሰኑ ጊዜያት የሳጣራው ሚካኤል እየተባለ የሚጠራ ነበር። የሳጣራው ሚካኤል ቤተክርስቲያን አገልግሎትም በጥቂት ካህናትና ዲያቆናት ተጀመረ። በየዕለቱ የአካባቢው ክርስቲያኖች መጉረፍ ጀመሩ። በዚህ መሃል አንድ ቀን አቶ ቁሙላቸው ገብረስላሴ የተባሉ አባት በዚያ ሲያልፉ በሳጣራ የተሰራችውን ትንሽዬ መቃኛ ቤተክርስቲያን ነጠላ ለብሰው በዙሪያ የተሰነሰኑ ክርስቲያኖችን ተመለከቱ። የቤተ ክርስቲያኗን ጉስቁልና በማየትና በማዘን በሙሉ በጎ ፈቃደኝነት በመነሳት እስካሁን እየተገለገልንበት የምንገኝበትን ህንጻ ቤተ ክርስቲያን በግል ገንዘባቸው አሳንጸው አሳምረውና አስመርቀው ለካህናቱና ለምዕመኑ አስረከቡም። ሰኔ 12 ቀን 1988 ዓ.ም ስራው ተጠናቆ ታቦተ ቅዱስ ሚካኤል ገባ። የሳጣራው ሚካኤል የሚለው ስያሜም የሴሚሲ ደብረ ጽባህ ቅዱስ ሚካኤል ቤተክርስቲያን ተብሎም ተቀየረ። የሴሚሲ ደብረ ጽባህ ቅዱስ ሚካኤል ቤተክርስቲያን አጥቢያ ምዕመናን ቁጥር ከጊዜ ወደ ጊዜ እየጨመረ በመምጣቱ በአቶ ቁሙላቸው ገብረስላሴ የተሰራው ህንጻ ቤተክርስቲያን እጅጉንም ጠበበ። በዚህ ምክንያት ማህበረ ካህናቱ አባቶችና እናቶች በአጠቃላይ የአጥቢያው ክርስቲያኖች አዲስ ቤተክርስቲያን እንዲሰራ ፍላጎታቸውም ሆነ። የሴሚሲ ደብረ ጽባህ ቅዱስ ሚካኤል ቤተክርስቲያን አስተዳዳሪ ሆነው የመጡት መልአከ ምህረት ዘካርያስ አዲስ ህዝበ ክርስቲያኑን ሰብስበው ስለ ቤተክርስቲያኑ የልማት ስራዎች ባወያዩበት ወቅትም ምዕመኑ ሰፊ ቤተክርስቲያን እንዲሰራላቸው የሚፈልጉ መሆኑን በመጠየቃቸው እንዲሁም በአቶ ቁሙላቸው ገብረስላሴ የተሰራው ቤተክርስቲያን ለአጥቢያው ምዕመናን በአግባቡ አገልግሎት ለመስጠት የማያስችል መሆኑን አስተዳዳሪው መልአከ ምህረት ዘካርያስ አዲስ በመገንዘባቸው አዲስ ህንጻ ቤተክርስቲያን ለማሰራት ውሳኔ ላይ ተደረሰ። በውሳኔው መሰረት የታላቁ ህንጻ የመሰረት ድንጋይ በረከታቸው ይደርብንና በወቅቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ጳውሎስ አማካኝነት በ2004 ዓ.ም የመሰረተ ድንጋይ ተጣለም። የህንጻ ሰሪ ኮሚቴ ተቋቋመ። የቤተክርስቲያኑ ዲዛይን ተሰራና በመጋቢት 18 ቀን 2005 ዓ.ም ደግሞ የመሰረት ቁፋሮ ተጀመረ።